ታሪኩ የሚጀምረው ለ18 ረጅም ዓመታት በወህኒ ቤት ሲማቅቅ ቆይቶ አዲስ በተፈታው ክሪስ ነው። የመጀመሪያው ሥራ ልጁን ማግኘት ቢሆንም ድንበር ለመሻገር የቀጠረው አጭበርባሪ ሹፌር ግን እሱን ዘርፎ ለመሄድ ይሞክራል። ገንዘቡ የት ነው? ሹፌሩ ብቻውን አይደለም፣ ረዳቶችም አሉት። ሁኔታው እንደሚያሳየው ይሄ ለነሱ የመጀመሪያቸው አይደለም። ዋራው ረግቦ ድብድቡ ካለቀ በኋላ ክሪስ የሹፌሩን ቁልፍ ከኪሱ አውጥቶ መኪናውን ይነጥቃል። ልጁ ወደምትኖርበት ከተማ በመሄድ በአንድ የቅንጦት ቪላ አቅራቢያ ያድባል። ብዙም ሳይቆይ የአካባቢው የማፊያ ቡድን መሪ የሆነው የቪንሰንት ልጅ የሆነችው አሊሳን የያዘ መኪና ከግቢው ይወጣል። ክሪስ ሳይታወቅባቸው እስከ ከተማው ድረስ ይከተላቸዋል። ቀይ መብራት ላይ ቆመው ሳለ አንድ የጎዳና ተዳዳሪ ለሳንቲም ብሎ የመኪና መስታወት ሲያጥብ ያያል። በዚያው ቅጽበት አንድ እቅድ በአእምሮ ይፈልጋል። በሚቀጥለው መስቀለኛ መንገድ ላይ ራሱን እንደ ተቅበዥባዥ በመለወጥ ወደ ኢላማው መኪና ይጠጋል። ምንም እንዳልተፈጠረ ሁሉ መስታወቱን ማሸት ይጀምራል። በመኪና ውስጥ ያሉ ዘበኞች እንዲሄድ ቢነግሩትም ክሪስ ግን ችላ በማለት ስራውን ጨርሶ ለክፍያ መስታወቱን ያንኳኳል። ሊከፍቱለት ፈቃደኛ ካልሆኑ በኋላ ሆን ብሎ የጎን መመልከቻ መስታወታቸውን ይሰብራል። በዚህ ጊዜ ዘበኞቹ በንዴት ከመኪናው ይወርዳሉ። አሊሳ ሁከት መፈጠሩን አይታ ከመኪናው ወርዳ ትፈርጣለች። ክሪስ ዘበኞቹን ካፈራረሰ በኋላ መኪናውን ቀምቶ ያሳድዳታል። ከዚያም መንገዷን ይዘጋባታል። በድንጋጤ የራደችው አሊሳ ወደ ሌላ አቅጣጫ ለመሮጥ ብትሞክርም ክሪስ ይዛትና ወደ መኪና የኋላ መቆለፊያ ታንክ ውስጥ ይወረውራታል። ዘበኞቹ ከመድረሳቸው በፊትም ከቦታው ይከንፋል። በቪንሰንት መኖሪያ ቤት ቪንሰንት በንዴት ጦፏል። ልጁ ለመጥለፍ የደፈረ የሞት ፍርደኛ ማን ሊሆን እንደሚችል ማሰብ እንኳን አልቻለም። ነገር ግን ይበልጥ ያበሳጨው የዘበኞቹ ደካማና ግልጽ ያልሆነ ገለጻ ነው። የጠላፊውን ፊት እንኳን ማስታወስ አልቻሉም። ቪንሰንት ለታችኛው ዓለም ወንጀለኞች ትዕዛዝ ያስተላልፋል። ስለ ልጁ መገኛ ጥቆማ ለሚሰጥ ማንኛውም ሰው $2 ሚሊዮን ሽልማት አዘጋጅቷል። በዚህ መሃል ክሪስ አሊሳን በተቻለ ፍጥነት ከከተማው ለማውጣት እየሞከረ ነው። ነገር ግን አሊሳ ነገሮችን ቀላል እያደረገችለት አይደለም። መኪና ውስጥ ሆኖ እየጮኸች እየተፈናገጠች ከፍተኛ ድምፅ ታሰማለች። በትዕግስት መጨረሻ ላይ የደረሰው ክሪስ ሊመክራት መኪናውን ያቆማል። እሷ ግን ትፈረጥጣለች። ይሄም እስከ ጫካው ጥልቀት ድረስ ወደሚደረጉ ሩጫ ያመራቸዋል። ክሪስ ሊጎዳት እንደማይፈልግ በመንገር ሁኔታውን ለማረጋጋት ይሞክራል። የሚፈልገው ማውራት ብቻ እንደሆነ ይነግራታል። ዝም ብሎ እብድ እንዳልሆነ ለማስረዳት ከአሊሳ ወላጆች ጋር አብሮ የተነሳውን የድሮ ፎቶ ያሳያታል። አሊሳ በሁኔታው ግራ ትጋባለች። የቤተሰብ ጓደኛ የሆነ ሰው እንዴት እንዲህ ሊያደርግ እንደሚችል አልገባትም። ክሪስ ግን ሌላ አማራጭ እንዳልነበረው ይነግራታል። እናትሽ ነች አንቺን እንደወስድሽ የላከችኝ። እናቴ ከሞተች እኮ 5 ዓመት ሆኗታል። አውቃለሁ። ክሪስ በትዕግስት ይመልሰላታል። አንዳች ነገር ቢገጥማት አንቺን እንድፈልግልሽ ቃል አስገብታኝ ነበር። ነገር ግን ንግግር ብቻ ጥርጣሬዋን ሊያስወግድላት አልቻለም። ቅንነቱን ለማሳየት ሲል ክሪስ የራሱን መሳሪያ ይሰጣታል። ይሄ ትልቅ ቁማር ነበር። አሊሳ መሳሪያውን ጥይት እንዳለው እንኳን አላመነችም። አሁን አመንሽኝ? ወደ መኪናው ይመለሳሉ። ነገር ግን የሁኔታው መንፈስ ወዲያውኑ ይቀየራል። አሊሳ በድንገት ክሪስ መኪናውን አዙሮ ወደ ቤቷ እንዲመልሳት በትዕዛዝ ትጠይቋለች። መሳሪያውን ደቅናበት ቢሆንም ክሪስ ግን ፍንክቻ አይደለም። ይቺ ልጅ ቃታውን ለመሳብ ድፍረት ይኖራታል ብሎ አያምንም። ምን ሆነሽ ነው? ግን እንደ ዕድል ሆኖ የመሳሪያው ክፍል ባዶ ነበር። ምን ነክቶሻል? በዚያው ቅጽበት የመኪናው ነዳጅ ማለቁን የሚያሳየው መብራት በዳሽቦርዱ ላይ ይበራል። ክሪስ በከፍተኛ ብስጭት መሪውን ይመታል። ክሪስ ነዳጅ በመቅዳት ላይ ተጠምዶ ሳለ አሊሳ በአቅራቢያቸው መኪና የሚጠግኑ ሰዎች ታያለች። አጋጣሚውን በመጠቀም ከመኪናው ወርዳ በኃይል እየጮኸች እርዳታ ትጠይቃለች። ክሪስ ሊይዛት ቢሞክርም ወዲያውኑ በእነዚያ ግልፍተኛ ሰዎች ተከቦ ይያዛል። አሊሳ ለአባቷ ለመደወል ወደ ስልክ ቤት ትሮጣለች። ነገር ግን ቪንሰንት ያለችበትን ቦታ ሊጠይቃት ሲል ክሪስ ስልኩን ያቋርጠውና ሌላ ድራማ እንድትሰራ ወደ መኪናው ይገፋታል።
እጆቿን ያስራታል። ውጥረት ጣራ እስኪነካም ያሰቃያታል። ክሪስ ዝም ካላለች ወደ ኋላው መቆለፊያ ውስጥ እንደሚከታት ሲዝትባት፣ ምን እንድሰራ የምትነግረኝ አንተ ማነህ? አባቴ ነህ እንዴ? አዎ አባትሽ ነኝ። አሊሳ በድንጋጤ ትቀዘቅዛለች። ክሪስ እውነቱን ያጋልጣል። እሱ የወለዳት አባቷ ነው። ይሄ እውነት ለመቀበል እየታገለች ሳለ ሁልጊዜም ብታስቸግረውም ክሪስ ግን አንዲትም ጣቱን እንዳልጫነባት ታስተውላለች። ምናልባት እውነት እየተናገረ ይሆናል። ወደ አንድ ምግብ ቤት ጎራ ይላሉ። አሊሳም ለመጀመሪያ ጊዜ ያለምንም ጠብ አብራው ትሄዳለች። በዚህ መሃል ቪንሰንት በጭንቀት ታውቋል። ልጁ በሕይወት እንዳለች ቢያውቅም የት እንዳለች የሚጠቁሙ ምንም ፍንጭ የለውም። ነገር ግን አደጋው ከቤቱ ውስጥ መሆኑ አላወቀውም። የገዛ ረዳቱ የአሊሳን መሰወር ሚስጥር ኮርቮ ለተባለ ጨካኝ ነፍሰ ገዳይ አሳልፎ ሰጥቷል። ከዓመታት በፊት በቪንሰንት ምክንያት ኮርቮ ለከፍተኛ ጉዳት ተዳርጎ አንዱ እጁን አጥቷል። ከዚያን ጊዜ ጀምሮ ሁለቱ የሞት ጥላቻ ናቸው። የረዳቱ እቅድ የቀዝቃዛ ደም ስሌት ነው። ኮርቮ አሊሳን ይዞ ቪንሰንት ወደ ወጥመድ እንዲያስገባውና እንዲገድለው ይፈልጋል። ቪንሰንት ከተወገደ በኋላ ረዳቱ የወንጀል ቡድኑን በሙሉ ለመቆጣጠር መንገዱ ክፍት ይሆንለታል። ይህ የታቀደ አደገኛ ክህደት ነው። በምግብ ሰዓት አሊሳ ክሪስን አይኑን እያየች አእምሮዋን ሲያሳስባት የነበረውን ጥያቄ ትጠይቀዋለች። በእውነት አባቴ ከሆንክ ይህን ሁሉ ዓመት የት ነበርክ? ክሪስ ያቅማማል። ያለፈው ዘመን ሸክም በፊቱ ላይ ይነበባል። በመጨረሻም ወህኒ ቤት እንደነበረ ያምናል። ለምን እንደታሰረ ስትጠይቀው ዝምታን ይመርጣል። እይታውም በአንገቷ ላይ ባለው የድንጋይ ሐብል ላይ ያርፋል። ይህ ሐብል ከብዙ ዘመናት በፊት ለእናቷ በልደት ቀን ስጦታ ይሰጣት ነበር። ስለ እናቷ ሲያወሩ ሐዘን በአሊሳ ላይ ይጫጫናል። እናቷ ለምን ሕይወቷን እንዳጠፋች ፈጽሞ እንደማይገባት ትነግረዋለች። ነገር ግን ክሪስ ሌላ አስደንጋጭ እውነት ይነግራታል። ራሷን አልገደለችም። ቪንሰንት ሳይገድላት እንዳልቀረ ይነግራታል። ይህ ክስ አሊሳን ያስቆጣታል። ክሪስ በአእምሯ እየተጫወተባት እንደሆነ ታስባለች። ያሳደጋት ሰው ጭራቅ ሊሆን ይችላል ብላ ማመን አትፈልግም። ነገር ግን ክርክራቸው የመሳሪያ ድምፅ ሲሰማ ይቋረጣል። የ2 ሚሊዮን ዶላሩ ሽልማት ያጓጓቸው የዱርዬ ስብስብ ምግብ ቤቱን ይወሩታል። ዓላማቸው ግልጽ ነው። ክሪስን ገድሎ ልጅቷን መውሰድ። ክሪስ በጉልበተኞቹ ተይዞ ሳለ አሊሳ በኃይል ተጎትታ ትወጣለች። ክሪስ እንዳይከተላቸው የመኪናውን ጎማ አፈንድተው ይሄዳሉ። ክሪስ ራሱን ነፃ አውጥቶ ወደ ውጭ ሲወጣ የመኪናው የኋላ መብራት ርቆ እየጠፋ ነበር። የት ነው የሚወስዷት? የት እየወሰዷት? ንገረኝ፣ ካልነገርከኝ ድብቅ ነው የምመታ። ወንበዴዎቹ አሊሳን ቦና ለተባለ የማፊያ መሪ ያስረክባሉ። ለድካማቸውም ከፍተኛ ክፍያ ይቀበላሉ። እነሱ እንዲሄዱ ቦና ለቪንሰንት ደውሎ የምስራች ይነግረዋል። ስልኩን ለአሊሳ ይሰጣታል። ቪንሰንት በጭንቀት ተውጦ ባለችበት እንድትቆይና ወዲያውኑ ሊወስዳት እንደሚመጣ ይነግራታል። ነገር ግን አሊሳ የተረጋጋች አትመስልም። ይልቁንም እናቷ እንድትሞት እጁ አለበት ወይ ብላ ፊት ለፊት ትጠይቀዋለች። ጥያቄው ቪንሰንትን እንደ መብረቅ ይመታዋል። ለጥቂት ጊዜ ንግግር ያሳጠዋል። ከጥቂት ቆይታ በኋላ ሁሉንም ነገር ያስተባብላል። ለአና የሚገባትን ሁሉ ማድረጉንና ራሷን ማጥፋቷ ለእሷም እንቆቅልሽ እንደሆነ ይናገራል። እሱ እኮ እውነተኛ አባቴ ነኝ እያለኝ ነው። በዚህ መሃል ሆና የደህንነት ካሜራዎቹን ሲፈትሽ አንድ ሰው ሰዎቹን እየጨፈጨፈ መሆኑን ይረዳል። የ2 ሚሊዮን ዶላር ሽልማቱን ለማዳን ሲል አሊሳን ወደ አንዱ መደበቂያ ክፍል ይከታታል። ይሄ ሰርጎ ገብ የአእምሮ የተያዛባበት ኮርቮ ነው። ምንም እንኳን አንድ እጁ ባይኖረውም ግድ ላይ ይበልጥ ጨካኝ ሆኗል። በህንፃው ውስጥ እንደ አውሎ ነፋስ እየተንቀሳቀሰ ያለምንም ማመንታትና ምህረት ዘበኞቹን ይጨፈጭፋቸዋል። በኮርቮ ጭካኔ የደነገጠው ቦና እርዳታ ለመጥራት ወደ ቢሮ ይሮጣል። ነገር ግን በአሊሳ ተመቶ ይወድቃል። በውጭ በኩል የቦኖ ሰራተኞች በሙሉ አልቀዋል። አሊሳ የቦኖን ሽጉጥ ይዛ ኮርቮን በድንገት ለመምታት ትሞክራለች። እሱ ግን መኖሯን ያውቃል። ኮርቮ ሊዘልባት ሲል በመጨረሻ የደረሰው ክሪስ ይከላከለዋል። ምንም ንግግር የለም። ሁለቱ ግዙፍ ኃያሎች በኃይል ይጋጠማሉ። አጋጣሚውን የተጠቀመችው አሊሳ
ወደ ሕንፃው ጣሪያ ትሮጣለች። ነገር ግን መሸሽ የሌለው ወጥመድ ውስጥ ትገባለች። ኮርቮ ጥግ ያስይዛታል። መጨረሻዋ የመሰለ ቢሆንም ክሪስ በድንገት ብቅ ይላል። ኮርቮን በመስታወት ውስጥ ገፍቶ አብረው ወደ ታች ይወድቃሉ። ትንፋሽ እንኳን ሳይመልሱ ቦና በከባድ መሳሪያ ጥይት ያዘንብባቸዋል። ቦና መሳሪያውን ወደ ኮርቮ ሲያዞር ግን ጥይት ያልቃል። በዚህ አስቸጋሪ ቅጽበት አሊሳ የክሪስን ሕይወት ታተርፋለች። ሁለቱም በጊዜው ከቦታው ያመልጣሉ። ከጥቂት ደቂቃዎች በኋላ ቪንሰንትና ሰራዊቱ ይደርሳሉ፣ ግን በጣም ዘግይተዋል። ያገኙት ነገር ቢኖር አስክሬኑ የተሞላበት አስፈሪ ቤት ብቻ ነው። እያንዳንዱ ግድያ በጥንቃቄና በአንድ ምት የተፈጸመ ነው። በቦና ቢሮ ባለው የደህንነት ካሜራ ላይ ቪንሰንት የኮርቮን ፊት ያያል። ያለፈው ታሪክ ጥላ ሆኖ ይመጣበታል። ልጁን ማዳን አሁን የማይቻል ተልዕኮ እንደሆነ ይረዳል። በዚህ መሃል ከጥቃቱ ያመለጡት ክሪስና አሊሳ ስለ እናቷ ሊያወሩ ይሞክራሉ። ነገር ግን ወሬው ወደ ቪንሰንት ሲዞር እንደገና ይጋጫሉ። አሊሳ በቪንሰንት ላይ ያላትን እምነት አላጣችም። እናቷ እንድትሞት ምክንያት ሆናል ብላ አታምንም። ክሪስ ለ18 ዓመት የታሰረው በቪንሰንት ምክንያት እንደሆነ ቢነግራትም እሱ እየዋሸ እንደሆነ ትወቅሰዋለች። ክሪስ በቃላት ብቻ እንደሚታመነው ያውቃል። ጠንካራ ማስረጃ ያስፈልገዋል። አሊሳ ግን አሁንም እውነታውን ለማወቅ ትጓጓለች። ክሪስ ታሪካቸውን ይተርክላታል። እሱ እና አና ቪንሰንት የቅርብ ጓደኛሞች ነበሩ። እሱና ፍቅረኛሞች ነበሩ። ሶስቱም ባንክ በመዝረፍና ትላልቅ ስራዎችን በመስራት የተዋጣላቸው ቡድኖችም ነበሩ። ነገር ግን አና አሊሳን እንደጸነሰች ሲያውቁ ክሪስ ደነገጠ። ያገኙትን ገንዘብ ሁሉ ስላባከኑ ለወደፊት የሚሆን ቁጠባ አልነበራቸውም። ስለዚህ ለዘላለም ለማቆም አንድ የመጨረሻ ስራ ለመስራት ተስማሙ። ዘረፋው በጥሩ ሁኔታ ተጠናቀቀ። ለዘላለም ያበቃ ገንዘብም አገኙ። ነገር ግን በመጨረሻው ሰዓት ቪንሰንት ሆን ብሎ ለፖሊስ ፍንጭ ሰጠ። ክሪስ ተከዳ፣ ተያዘና ለ15 ዓመት እስራት ተፈረደበት። የክሪስን አይን ስታይ አሊሳ ሁሉም እውነት እንደሆነ የሚሰማት አስፈሪ ስሜት አደረባት። አሊሳን ደህንነቷን ለመጠበቅ ሲል ክሪስ መንገድ ላይ የቆመ መኪና ይሰርቃል። እሷን አሜሪካ ወደሚገኘው የእህቱ ቤት ልኳት እንድትደበቅ አቅዷል። ሕይወቱ ያን ያህል የተመቻቸ እንደማይሆን ቢነግራትም በሕይወት ግን እንደምትቆይ ይነግራታል። አሊሳ ሐሳቡን ወዲያውኑ ውድቅ ታደርጋለች። ትምህርት ቤቷ፣ ጓደኞቿና ህልሟ እዚህ እንደሆነ ትናገራለች። በመጨረሻም ቪንሰንት ሁልጊዜም መልካም እንደነበረላት ትገልጻለች። ለመሄድ ፈቃደኛ አይደለችም። ክሪስ በጭንቀት ተውጦ ብሎ ያያታል። በዚያው ቅጽበት የመኪናው ባለቤት ይመጣል። የክሪስን ማስጠንቀቂያ ቸል በማለት አሊሳ ከመኪናው ትወርዳለች። ክሪስ ባለቤቱን ለማስፈራራት ሽጉጡን ሲያወጣ አሊሳ አጋጣሚውን ተጠቅማ ሹፌር ወንበር ላይ ትቀመጣለች። ክሪስ ምንም ሳይላት መኪናውን አስነስታ ትከንፋለች። ድንገት ሌላ መኪና ይመጣል። ክሪስ እንዲቆምለት ምልክት ቢሰጥም ሹፌሩ የመቆም ፍላጎት የለውም። ክሪስ ከመንገዱ ዘሎ ሲወጣ የሹፌሩን ፊት ያያል። ይሄ ኮርቮ ነው። አሁንም አደን ላይ ነው። አሊሳ አደጋው አልታያትም። ቪንሰንት መጥቶ እንዲወስዳት ለመደወል መኪናውን ታቆማለች። አንድ ቢጫ መኪና ከኋላዋ በቀስታ ሲመጣ ታያለች፣ ግን ተላላፊ መንገደኛ ይመስላታል። የመኪናው ሹፌር ፊት በደንብ ስታየው ግን ፍርሃት ይወራታል። ትፈረጥጣለች። ኮርቮም ከኋላዋ ይከተላታል። አሊሳ ለሕይወቷ ትሮጣለች። ኮርቮን ለማምለጥ ትጨነቃለች። ድንገት ክሪስ ስሟን ሲጠራ ትሰማለች። ድምፁም እንደ ተስፋ ይሆንላታል። ነገር ግን ለእይታው ስትል ኮርቮ ከኋላው እንደ መንፈስ ብቅ ይላል። 1 2 3 እሺ፣ እጅሽን ወደ ኋላ። ኮርቮ አሊሳን ከመኪናው ጋር በገመድ ያስራታል። በመቀጠልም ክሪስንም ያስረዋል። ሁልጊዜም እንቅፋት የሚሆንበት ይህ ሰው ማን እንደሆነ ለማወቅ ጓግቷል። የመጣህበት ጥፋ። ማነ? አንተ ማነ? ይህ አባቴ ነው፣ እውነተኛ አባቴ። ይህን የሰማው ኮርቮ ለካ የአና ሰው ነህ ይላል። ክሪስ ራሱን ሲያውቅ በአንድ ቤተ ክርስቲያን ፊት ለፊት ባለ ትልቅ ዛፍ ላይ ተንጠልጥሎ ይገኛል። ብዙም ሳይቆይ በኮርቮ ጥቆማ ቪንሰንት ይደርሳል። ድሮ ወንድማማች የነበሩት እነዚህ ሰዎች አሁን የጥርስና የጥፍር ጠላቶች ሆነዋል። የቪንሰንት የመጀመሪያ ፍላጎት
ክሪስን እዚያው መግደል ነበር። በእሱ እይታ በእሱና በአሊሳ መሃል የቆመው ክሪስ ብቻ ነው። ነገር ግን ክሪስ ለሌላ ነገር ሊጠቀመው እንደሚችል ያስባል። ስለዚህ ሰዎቹ እንዲፈቱት ያዛል። ወደ ኋላ በሚመለሱበት መንገድ ላይ ቪንሰንት ከኮርቮ ስልክ ይደርሰዋል። መልእክቱ የሚያስደነግጥ ነበር። እጄን ቆረጥክበት ቦታ እንገናኝ፣ ልጅ እዚያ አለች። በመንገድ ላይ ክሪስ ቪንሰንትን ይጋፈጠዋል። ከእነዚያ ሁሉ ዓመታት በፊት ለምን ከዳኝ? ቪንሰንት ምንም ሳይደብቅ አናን ስለወደድክብኝ ይለዋል። ቪንሰንት ሁልጊዜም አናን ይወዳት ነበር። እሷን ለራሱ ለማድረግ ሲል ክሪስን ለማጥፋት መርጧል። ብዙም ሳይቆይ ቀጠሮ ቦታ ይደርሳሉ። ቪንሰንት ሰዎቹን በሶስት ቡድን ከፍሎ አካባቢውን እንዲፈትሹ ያደርጋል። ክሪስ ግን ብቻውን ወደ ተተወ ፋብሪካ ይጠጋል። ነገር ግን የቪንሰንት ሰዎች ለባለሙያው ነፍሰ ገዳይ አይመጥኑም። ከጥቂት ጩኸቶች በኋላ ጫካው ዝምታ ይሰፍንበታል። አንድ አስክሬን ዝቅ ሲያደርግ የኮርቮ ቢላዋ በጉሮሮ ላይ ያልፋል። ኮርቮ ቪንሰንትን እየነዳ አሊሳ ታስራ ወደምትገኝበት ቦታ ይወስደዋል። ዳግም መገናኘታቸው በጭንቀት የተሞላ ነበር። ነገር ግን በአሊሳ እጅ ላይ የታሰረውን የሰንሰለት አጠግቦ ያለውን ስለታማ መጋዝ ሲያይ የቪንሰንት ደም ይቆማል። ኮርቮ ማሽኑን ያስነሳዋል። ሰንሰለቱም ቀስ በቀስ መሳብ ይጀምራል። የአሊሳ ጩኸት የክሪስን ቀልብ ይስባል። በዚህ መሃል ቪንሰንት ማሽኑን ለማቆም ወደ ላይኛው ክፍል ይሮጣል። ሲጠጋ ግን ሁኔታው ይበልጥ ያስደነግጠዋል። ሰንሰለቱ በቀጥታ የሚመራው ወደ አንድ ግዙፍ መሸጫ ማሽን ነው። መቆጣጠሪያውን ላይ ያሉትን ቁልፎች ሁሉ ቢጫንም ምንም አይሰራም። ማሽኑ ወደፊት መጓዙን ይቀጥላል። ማሽኑን በብረት ለማቆም ቢሞክርም አልተሳካለትም። በተስፋ መቁረጥ ውስጥ ሆኖ ልጁን ለማዳን ሲል እጇን በመጋዝ ለመቁረጥ ይሞክራል። ነገር ግን ጥቂት ከሞከረ በኋላ ሕሊናው አልፈቀደለትም። በፋብሪካው ሌላኛው ወገን ድብድብና ጩኸት። ድንገት ኮርቮ ኢላማውን በመቀየር ቪንሰንትን ይዘውና ስለታማ ቢላዋ በጉሮሮ ላይ ይደቅናል። የሚያጸይፈው እውነት በመጨረሻ ይወጣል። ከዓመታት በፊት አና ስላልወደደችው በንዴት ተሞልቶ ቪንሰንት ወንድሙ ኮርቮን አናን እንዲገድላት አዞት ነበር። ሚስጥሩን ለመደበቅ ሲል ቪንሰንት ኮርቮን ለመግደል ሞክሮ ነበር፣ ግን የቀረው እጁን መቁረጥ ብቻ ነበር። ከዚያን ጊዜ ጀምሮ ቪንሰንት ለአና ያለውን የተዛባ ፍላጎት በአሊሳ ላይ አሳርፎ ጭራቅነቱን ለመደበቅ እንደ አፍቃሪ አባት ሆኖ ሲያገለግል ቆይቷል። የቪንሰንት ኑዛዜ በአሊሳ ላይ ከፍተኛ የሥነ ልቦና ስብራት ይፈጥራል። አቁመው! አልማዞቹ እቅዱ ሲበላሽ ያየው ኮርቮ በንዴት ያብዳል። ቪንሰንትን ገፍቶ ይጥለውና አሊሳን በገዛ እጁ ወደ መፍጫ ማሽኑ ሊከታት ይሞክራል። የቆሰለውንና ደም የፈሰሰውን ክሪስን እያየች አሊሳ በመጨረሻ ልቧ ይረታል። በውስጡ ያለውን ስሜት ሁሉ አውጥታ ትነግረዋለች። በዚህ ቅጽበት ይህ ሰው እሷን ወደ ቤት ለመመለስ ሲል ሁሉንም ነገር መስዋዕት ማድረጉን፣ ለሞት መጋፈጡን ትረዳለች። ታሪኩ የሚጠናቀቀው በጸጥታ የመቃብር ስፍራ ውስጥ ነው። ክሪስ እና አሊሳ ለእናቷ ክብር ለመስጠት በመቃብሯ ፊት ይቆማሉ። ክሪስ በከፍተኛ ሁኔታ ቆስሎ የነበረ ቢሆንም በተአምር ተርፎ ልክ ዕጣ ፈንታ አባትና ልጁን ወዲያው ሊያሳያቸው እንደፈለገው ሁሉ ከዚህ በኋላ አዲስና ሰላማዊ ሕይወት ለመጀመር እርስ በእርሳቸው ይደጋግፋሉ። ካሜራው ወደ ተተወ ፋብሪካ ሲመለስ የቪንሰንት ቀዝቃዛ ስክሪን ብቻ ወለሉ ላይ ተኝቶ ይታያል። ፊልሙ እዚህ ጋር ያበቃል። ስለተከታተላችሁ እናመሰግናለን። ትዕይንት ሪካፖች ነበርን።